እኮ ሄርሜላ ከአብርሽ ጋር የተገናኘች ለታ ማለት ነው። የምሬ ነው የምነግራችሁና የሆነ ሰው ፎቶ አወጣ ማለት ነው። የሄርሜላ ልጅና ባለቤቷ ይሄ ናቸው ብሎ ሰው ፎቶ አወጣ ማለት ነው። እና ለሁለት ቀን ለሶስት ቀን ምናምን ሰሩና ከዛም በኋላ ተው እስኪ ይችል ልጅ ማለት ነው ህፃኗን እስኪ ልብ ብላችሁ ይዋት። ማንን ነው የምትመስለው? ይዋት እስኪ። እንግዲህ ልጅቷ ሄርሜላ እናቴ ናት አለች። እሱም ደግሞ ሄርሜላ ባለቤቴ ናት። ነገር ግን በቃ ባለመስማማት ይሁን ባለምን ወታ ሄዳለች። ስለዚህ እኔን ትተወኝ፣ ስለዚህ ችግር የለውም። ግን ለልጇ ስትል ልጇን አፍቃለች፣ ልታገኛት ትፈልጋለች። እና ልጇን ታግኛት ነው የሚለው። እንግዲህ ይቺ ልጅ ማንን ትመስላለች ስተዋል? ሄርሜላ እኮ ልጅ አላት በእርግጥ ማለት ነው። እውነቱን ስነግራችሁ ብዙዎቻችሁ ይሄን ስትባሉ እንዴት አወቅሽ ምናምን የምትሉ ሰዎች አላችሁ። አላት እኮ ሄርሜላ ልጅ። ሲጀመር ለስራ ነው እኮ ከአብርሽ ጋር ያለችው። ሰላም እንዲናችሁ ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ እና በጣም ነው የተገረምኩት። የቪዲዮ ሲዘዋወራችኋለሁ። እኔ በእርግጥ በፊትም አውቃለሁ ሄርሜላ ልጅ እንዳላት፣ ሄርሜላ ሴት ልጅ እንዳለቻት፣ ትዳር እንዳላት ይታወቃል። ነገር ግን ደግሞ ወደ አብርሽ ስትመጣ ለመስራት ነው ለመቀየር ነው፣ ሌላ ነገር አይደለም። እሱ እንዳለው እንግዲህ እኔ ላስገድዳት አልችልም፣ ችግር የለውም። እሷ የምትፈልገውን ነገር ላላሟላላት እችላለሁ፣ ለዛ ነው ችግር የለውም። ግን ለልጃችን ስትል ግን ልጇን ለልጃችን ስትል ታግኛት እናፍቃለች ነው የሚለው። እንግዲህ አባቷ ማለት ነው። ቪዲዮውን አይታችሁ ሆነ እያስባለሁ። ይሄ ድራማ አይመስለኝም። ድራማ እንኳን ቢሆን ልጅቷ ቁርጥ ሄርሜላ ነው የምትመስለው። ዙም አድርጋችሁ ቪዲዮውን ካያችሁ ልክ ከፀጉሯ ከፊቷ ልክ ሄርሜላ ነው የምትመስለው። እውነት ለመናገር እና እውነት ግን ሄርሜላ ይቺ ልጅሽ ከሆነች ሁሉም ነገር ቀሪ ነው። እድለኛ ነሽ። እውነት ነው የምነግርሽ ማለት ነው። ምንም መደባበቅ የሚያስፈልገው ነገር ያለ አይመስለኝም። ልጅሽን ይፋ አድርገሽ ስራሽን ትሰሪ፣ ላንቺም የበለጠ ከሰው ተወዳጅነትን ታገኛለሽ። እንደውም ከሰው ህይወት ወጥተሽ የራስሽን ህይወት ይፋ አድርገሽ ብትኖሪ አሁን ላይ ታዋቂ ነሽ፣ ማንም ሰው ይወድሻል። የራስሽን ህይወትሽን ይፋ አድርገሽ ብትኖሪ የበለጠ የተመረጠ ይሆናል ብዬ ነው የማስበው። እንዲህ ማለት ነው። ገባሽ? እና ይሆናል ካልሽ እኔ ይገርመኛል። የምሬ ነው የምላችሁ። ትዳር ካላችሁ ትዳራችሁ ለምን ትደብቃላችሁ? ምን አለ መሰላችሁ? አንድ ሚስጥር ልንገራችሁ። ቲክቶክ ላይ ማለት ነው፣ ቲክቶክ ላይ የሚጫወቱ እህቶቻችን ትዳር ያላቸው ትዳራቸውን አይናገሩም። ትዳራቸውን የማይናገሩበት ምክንያት አለኝ። እሱንም እነግራችኋለሁ። ትዳር አለን ካሉ ጊፍተር አይኖራቸውም። ትዳር አለን ካሉ ጊፍተር የላቸውም። ገባችሁ? እና ትዳር እያላቸው ትዳር የለንም ብለው ነው ጌም የሚጫወቱት። ምክንያቱም ጊፍተር እንዲኖራቸው። ወንዶች እንግዲህ ትዳር ካላቸው ሴት ልጅ ቲክቶክ ላይ ታውቃላችሁ፣ ትዳር ካላቸው ከወንድያ ወይም ከትዳር ካላቸው ጊፍት አይሰጡም። እና ትዳራቸውን ደብቀው ትዳር የለንም ብለው ነው ጌም ላይ የሚጫወቱት። ምክንያቱም ጊፍተር እንዲኖራቸው፣ ወንዶች ጊፍት እንዲሰጧቸው። ይሄ ነገር ነው። እና ዘመኑ የብልጥ ዘመን ሆኗል ነው የሚባለው። አንዷ እኮ ናት ቲክቶክ ላይ እሷ ትዳር የለኝም እያለች ነው ጌም የምትጫወተው። እና አንዷ ወጣ ትዳር አላት ለምን ተናገርሽ ብላ ተቆጣች ማለት ነው። የምሬ ነው የምላችሁ። እና ትዳር አላችሁ ሲባሉ አይወዱም። በአጠቃላይ ላችሁ ፈልጌ ነው ቲክቶክ ላይ ጌም ሲጫወቱ። አሁንም ሄርሜላ ትዳሯን ደብቃ ከካሜራ ጀርባ አድርጋ ነው ከአብርሽ ጋር እየሰራች ያለችው ልላችሁ ፈልጌ ነው። ብዙዎቻችሁ አብርሽና ሄርሜላ ተጣመሩልን የምትሉ ስላላችሁ እናንተ ያው አይገባችሁም። ለዛ ነው መቼም አይገባችሁም እያስባል ስራ ነው። ኦኬ እነሱ ቢሰሩት እና ይቺ ልጅ ልክ ሄርሜላ ነው የምትመስለው ልላችሁ ፈልጌ ነው ውዶች። መቼም አንዳንዶቻችሁ አይገባችሁም። ተጨቅጭቁም ታልተጋታችሁ በነገራችን ላይ
ግን ሊገባችሁ ይገባል። አንድ ሰው የሚሰራው ነገር የሚያሳየው ነገር በአነጋገሩ እንኳ የሰው ልጅ ሊገባችሁ ይገባል ብዬ አስባለሁ። እናንተ ግን አይገባችሁም አንዳንዶቻችሁም። ይቺ ልጅ ዞም አድርጋችሁ ፎቶውን ካያችሁት ልክ እናቷ ነው የምትመስለው ሄርሜላ፣ ከአይኗ፣ ከከንፈሯ፣ ከፀጉሯ ሁለመናዋ እናቷ ነው የምትመስለው ማለት ነው። እና እንግዲህ ይሄ ነው ለብር ብላችሁ ትዳራችሁን እየደበቃችሁ አትጃጃሉ። ትዳራችሁን ሰጥረጥ አድርጋችሁ የያዙ። ማርያም የምሬ ነው። ትዳር መደበቅ ምን አስፈለገ? አሁን ባልተቤትሽም ከሆነ ቆንጆ ባልተቤት ነው ያለሽ፣ ልጅሽም ተሆነች ቆንጆ ልጅ ናት ያለች። ምንም የሚያስደብቅ ነገር የለም። አንገት የሚያስደፋም ነገር የለም። ይሄ ነው ከአብርሽ ጋር መሽለጥለጡ እንዳይቀርብሽ ከሆነ እንጂ ማለት ነው። ተሳሳትኩ እንዲወዶች አልተሳሳትኩም። እና ይሄንን ነው የምላችሁ። እናንተ ደግሞ ሀሳብ አስተያየታችሁን ስጡ። እንግዲህ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። በሌላ ጊዜ እስከምንገናኝ ሰላም አምሹልኝ። የእናንተን ሀሳብ ደግሞ አስቀምጡ። እንግዲህ ያው የሁላችንም አስተሳሰባችን የተለያየ ይሆናል ብዬ ነው የማስበው። እንግዲህ የኔ ሀሳብ ይሄ፣ እናንተን ደግሞ አስቀምጡ። ባይ ባይ።